ሰላም እንዴት ናችሁ? የተከበራችሁ የክርስቶስ ቤተሰቦች ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ዛሬም ጸናጽል መረዳት የቁምና የመረግድ ልዩነት እናያለን። እንዲሁም የቁም ጸናጽልን በደንብ አድርገን እንለማመዳለን ማለት ነው። የመረግዱንም በተመሳሳይ እንግዲህ ዛሬ በአንድ ዚቅ ነው የምናየው ማለት ነው። አጠቃላይ የጸናጽልን ይዘት በአንድ ዚቅ እናያለን ማለት ነው። በቤተ ክርስቲያንም እናየዋለን። እንዴት እዚህ ጉባኤ ቤት እንደዚህ አድርገን የምንጥለው ወይም ስንማር እንደዚህ አድርገን የምንጥለው በቤተ ክርስቲያን እንዴት ከከበሮ ጋር ይስማማል፣ እንዴት ነው ከከበሮ ጋር የምናስማማው የሚለውን ነገር አብረን እናየዋለን። የትም እንዳትሄዱ እንከታተል። እንግዲህ እዚህ ጋር እንደምታዩዋቸው እዚህ ጋር ምልክቶች ይላል። እነዚህ የዜማ ምልክቶች ናቸው እዚህ ጋር የተዘረዘሩት በዚህ ውስጥ ያሉ ማለት ነው። ለምሳሌ ኑ ይላል እዚህ ነው ማለት ነው። እዚህ ጋር ደግሞ ረ ይላል አንብር ማለት ነው። እዚህ ዛብ ይላል በውስጥ አዛብ ማለት ነው። እዚህ ጋር ደግሞ ገብ ይላል ገብሩ ሎሙ ማለት ነው። ይሄም ሎ ማለት ሎሙ ማለት ነው። ገብሩ ሎሙ ማለት ነው። እዚህ ጋር እንግዲህ እዚህ ውስጥ ያለው እዚች ውስጥ ያሉ ምልክቶች እነዚህ ናቸው ማለት ነው። በእነዚህ አማካኝነት በእነዚህ መሰረትነት ነው እንግዲህ ማለት ነው ይሄንን የምናዜመው አቋቋሙን የምንፈጥረው ወይም የምንማረው በእነዚህ መሰረትነት ማለት ነው መሰረትነት ነው ማለት ነው። እንግዲህ ለምሳሌ ኑ ሲል እና አንብር ሲል ለማርያም ዘምሩ ይሄው አንብር ማለት ነው። ይሄ ደግሞ ንዚየኑ ማለት ነው በዜማው ማለት ነው። ይሄ ደግሞ በውስጥ አሕዛብ አለ ለማርያም ዘምሩ ማለት ነው። እዚህ ጋር ደግሞ ገብ ይላል መስቀሎ ገብሩሎ ያለው መስቀሎ ለወልዳ ይኸው ገብሩ ሎሙ በወዳቂ እንደዚህ ስለሆነ ለወልዳ ይላል ማለት ነው። ገብሩ ሎሙ የሚለውን መስቀሎ ለወልዳ እንዘ ትጸውሩ ይሄው አንብር ማለት ነው። እንግዲህ በዚህ መሰረትነት ቁምና መረግዱን እስከ ጸናጽሉ እናያለን ማለት ነው። እዚህ ጋር ሀሰ ይላል ሀዲጎ ሰርግል ማለት ነው። ይሄው በቡቤ እንነሳለን የሀዲጎ ሰረገላ እህታ ቡቤ ስለሆነ ማለት ነው። ለማርያም እዚህ ጋር ደግሞ ቤዛ ይላል ቤዛ ሁሉ ሰርግል ማለት ነው። የቤዛ ሁሉ ሰረገላ እህታ ደግሞ ማለት ነው 30 ነው ማለት ነው። ስለዚህ ለማርያም ዘምሩ መስቀሎ ገጾ ለወልዳ እንዘ ትጸውሩ እንለዋለን ማለት ነው። እሺ አሁን እያንዳንዳቸውን ርክርካቸውን እንዴት አድርገን እንደምንጫቸው በድጋሚ ነው። ለማ ደረቱ ማ ሁለት ጭረት ድፋቷን ተጠቀሙ ማለት ነው። ያ 30 ይሄው እዚህ ጋር ዘምሩ ይሄው ጫፍ ዘምሩ እዚህ ጋር 30 ማለት ነው። ይህችኛው ምልክት ለማርያም አትነበብም ሳውንድ ይቀራል እንደማለት ነው። የመጨረሻዋ ፊደል አትነበብ ለማርያም ዘምሩ አይልም እንደማለት ነው። ሲገለጽ ለማርያም ዘምሩ ነበር የምንለው ቢረግጥ ኑሮ ማለት ነው። እዚህ ጋር ብናነበው ኑሮ ድምፁን ብናወጣው ኑሮ ለማርያም ዘምሩ ነበር የምንለው ማለት ነው። ስለዚህ ይሄኛው የም ሳውንድ ስለማይነበብ ለማርያም ዘምሩ ማለት ለማርያም
ዘምሩ ነበር የምንለው ብናነበው በዚያኛው ሆጀ ነው ይቅርታ። ስለዚህ የኛው ስለማይነበብ ለማርያም ዘምሩ ስለምንለው እኛዋ ይሄ ፊደሉ ወይም ሆሄው አይነበብም ይዋጣል ድምፁ እዚህ ጋር አንጠራውም እንደማለት ነው። ይሄኛው ምልክት የሚያገለግል ማለት ነው። ለንባቡ ነው ይሄ ምልክት የሚያገለግለው። እሺ ይሄ ቢስ ይላል ቅድም እንዳልኳችሁ ለማ ይሄኛው ሳብ ማለት ነው። የጸናጽል ምልክት ነው። ጸናጽሉን እንረዳበታለን በኋላ እንመጣበታለን። ለማርያ ርያ ደረቱት ርያ ጫርፍ ደፋው ዘምሩ ገጾ ወያሪ ገጾ ላዕሌነ የሚለው ማለት ነው። በባለፈው የተመማር ነው። ምናልባት አሁን ላይ የገባችሁ ሰዎች ይሄ የስነ ወዞች ያላያችሁት ወይም ያልተረዳችሁት ነገር ካለ ስለ ወዞች አጠቃላይ ስለ ዕለተ በርህ ስለ በይንቆ ሰምፔር እንዲሁም ስለ 30 አጠቃላይ ስለ ወዞች የተሰራ ቪዲዮ ስላለ ወደ ኋላ ሄዳችሁ መመልከት ይኖርባችኋል ማለት ነው። እነዚህ ምልክቶችን ለመረዳት እሺ ማለት ለማርያም ዘምሩ ገጾ ማለት ነው። እሺ እዚህ ጋር ደግሞ ረክረክ ማለት ነው። መስቀቀ ጭረት መስቀሎ ገጾ ረክረኩን ጫርፍ ደፋው እንደገና ጫርፍ ዳ ጫርፍ እንደገና ድፋቱ ላይ በይንቆ ሰምፔርን ተጠቀሟል። ዳ በይንቆ ሰምፔር ዳ ድፋት ዘ ጭረት ድፋት ዘት ይኸው ከላይ 30 ጸውሩ አሁንም ሩ ላይ 30 ማለት ነው። እሺ ጉሮሮቹን በዚህ ልክ አይተናል ማለት ነው። እንግዲህ እነዚህ ምልክቶች ልክ በዚህ መልኩ የቁም አቋቋማቸው ይሄንን ይመስላል ማለት ነው። አቋቋም ማለት በጣም ቀላል ነው፣ ሲምፕል ነው በጣም እንደዚህ ከመሰረቱ ከያዝነው በጣም የሚያስቸግር ነገር አይደለም ማለት ነው። እሺ አሁን ደግሞ ጸናጽሉ እናያለን። እንግዲህ በባለፈው ቪዲዮ እንደሰራውላችሁ አንድ ጸናጽል ማለት እነዚህ ሁለቶቹ ድምጽ ናቸው ማለት ነው። አንድ ጸናጽል የሚባለው እነዚህ በዚህ በትምህርት በዚህ ስንማረው ብለን የምንጥለው አንድ ጸናጽል ተብሎ ይጠራል ማለት ነው። እሺ አሁን እንጣለው የአዲጎ ሰረገላ ማነው ቡባይ ነው ማለት ነው። ስለዚህ እህታው ላይ ጸናጽል እንጥላለን ማለት ነው። እህታ ማለት የጸናጽል መጣያ እንደማለት ነው። መጀመሪያ ጸናጽል የሚወድቅበት ከድምጻችን ጋር ተዋህዶ የሚወድቅበት ማለት ነው። በአጠቃላይ የምናወጣው ድምጽ ነው እንግዲህ እህታ የሚባለው ብለን የምናወጣው ድምጽ ነው ማለት ነው። እህታ ማለት ከዚህ የምናወጣው ድምጽ ማለት ነው። ብለን የምንጮኸው እንደማለት ነው። በተራቆ ስናወጣው ይሄ ነው ማለት ነው። ሌላ እንትን የለውም። ስለዚህ ለማ ይሄው አንድ ጸናጽል አርያ እስከዚህም አንድ ጸናጽል እንደነገርኳችሁ እቺ አንድ ብቻ ከሆነች ጎደሎ ይሆናል ጸናጽሉ ማለት ነው። ስለዚህ ጥንድ መሆን መቻል አለባቸው። የምንጥላቸው እነዚህ ጥንድ እየሆኑ ሲሄዱ ሙሉ ነው ይባላል ጸናጽሉ ማለት ነው። ወይም ስህተት የለውም ስማርት ነው ማለት ነው። ስለዚህ ይሄ አንድ ሙሉ ለማ አርያ ይሄ አንድ ሙሉ ያ ይሄ በዚህ ማለት ለዚህኛውን ያገለግላል ማለት ነው።
እዚህኛውም ጋር በዚያው ብለን መስራት እንችላለን ማለት ነው። ይሄው ተመሳሳይ ስለሆነ ጉሮሮ አንድ ነው ብለን ነው ያ ለማርያ ብለን የምናወጣው ከዚህኛው ድምጽ ጋር ተመሳሳይ ነው ማለት ነው። በዚያው ማለት በዚህኛው ወደኋላ ካለው ድምጽ ጋር ተመሳሳይ ስለሆነ አንድ ነው። በዚያው በመጣህበት ከወደኋላ ባለው ድምጽ እህታው ልክ በዚያኛው መጠቀም ትችላለህ የሚል ማብራሪያ ነው ማለት ነው። ይሄኛው ለማርያ ዘምሩ እስከሩ ደግሞ ያ ዘምሩ እስከዚህ ደግሞ አንድ ጸናጽል ማለት ነው። ይሄ ደግሞ እህታው ማን ነው 30 ነው ማለት ነው። ስለዚህ እህታው ላይ ጸናጽል እንጥላለን ማለት ነው። ወይም ለማ እስከዚህ አንድ ጸናጽል ማ ይሄ ማለት ሳብ ማለት ነው። መሳብ ማለት እንደዚህ ብለን የምንጥላቸው ሁለቶቹን አንድ ጥንድ አድርገን እዚሁ ጋር መሙላት ማለት ነው። ለምሳሌ ለማ ይሄው ሁለት አደረግነው። ርያ ዘምሩ እስከሩ አንድ ጸናጽል ስለሆነ እዚህ ጋር ይሄኛውን አንድ ጸናጽል አስሞላ ነው ማለት ነው። ለምሳሌ እዚህ ጋር ሳንሞላ ብንሰደው ግን በትክክል አይመጣልንም ማለት ነው። ስለዚህ ስህተት ይኖረዋል። እንግዲህ ለምሳሌ ለማ አርያ ይሄው እዚህ ጋር ያለው ወደሉ ሆነ። ይሄ ደግሞ ያ ብሎ የሚጥለው ደግሞ ወደዚህኛው ጋር ከዚህ ጋር አንድ ፓርት ወይም አንድ ጥንድ ስለሆነ እቺኛው ወደሉ ሆነች ማለት ነው። ስለዚህ እንደዚህ ሆኖ ስታገኙ በአላችሁበት መሳብ ሁለት ማድረግ ማለት ነው። ለማርያ ዘምሩ ብለን ጣል። ይሄ እህታው ገጾ ነው ማለት ነው። ይሄም ተመሳሳይ ነው። ልክ እንደ ቁሙ ተመሳሳይ ነው ማለት ነው። መስቀሎ እስከሎ አንድ ጸናጽል በዚያው ለወልዳ እስከ ዳ ድረስ አንድ ጸናጽል ዳ እንዘት እስከ ት አንድ ጸናጽል ት ጸውሩ እስከ ሩ ድረስ ደግሞ አንድ ጸናጽል ይሆናል ማለት ነው። የቁም ጸናጽል ይሄን ይመስላል ማለት ነው። እሺ ለምሳሌ ይሄንን እንደዚሁ ካየን አጠቃላይ ይሄን የመሰለ ዚቅ ሲመጣ በእንደዚህ አይነት መልኩ እንጠቀማለን ጸናጽሉ ማለት ነው። ጉሮሮ ሊቀያየር ይችላል። ጉሮሮ ሲቀያየር ህጉ ግን ሊቀየር አይችልም። የጸናጽሉ ህግ መቼም ቢሆን መቼ ሊቀየር አይችልም ማለት ነው። በዚህ መልኩ ነው ሊሄድ የሚችለው። ጉሮሮ ግን ልክ እንደ ለምሳሌ እንደ ምልክቱ ብዛት ለምሳሌ እዚህ ጋር ያሳየኋችሁ እነዚህን ውስን ምልክቶች ነው። ለምሳሌ እነዚህ በውስጥ አሕዛብ እነ ንዜኑና አንብር እነ ገብሩ ሎሙን ያሳየኋችሁ ሌሎች ምልክቶች ብዙ ስላሉ በእነዚያ ልክ በጉሮሮውን ወይም ጩኸቱን እየያዝን ጸናጽሉን በዚህ መልኩ ማስቀጠል በጣም ቀላል ነው ማለት ነው። የጸናጽል ህግ ይሄን ይመስላል። የቁም ጸናጽል ማለት ነው። ወደፊትም አብረን እናየዋለን። አዲስ ምልክቶችን እናያለን ማለት ነው። እሺ አሁን ደግሞ የመረግድ ጉሮሮ ነው ደግሞ ለማ ይሄ እንግዲህ ማ ድፋት ጭረት እዚህ ጋር ደግሞ አጋ የሚል አለ። አጋነን ማጋነን ይባላል። ይሄ የጩኸቱ ድምጽ ማለት ነው። ለማርያ
ያም ተመሳሳይ ነው። ከዚህ ጋር 30 ተመሳሳይ ነው ማለት ነው። 30 ይሆናል ማለት ነው። እዚህ ጋር ላይ ለማርያም ዘምሩ ይሄ ጭረት ርክርክ ወይም ስንደግፈው በዚህ የበለጠ ሞር ግልጽ እንዲሆን እንደዚህ ማድረግም እንችላለን ማለት ነው። ጭረት 3 ጭረት ማድረግ እንችላለን ማለት ነው። በጣም ግልጽ ይሁን ሲባል ማለት ነው። ግን መጻሕፍት ላይ ተጽፎ የምናገኘው በዚህ መልኩ ነው ማለት ነው። ለማ ይሄኛውንም 30 መደገፍ እንችላለን ማለት ነው። ለማርያም እዚህ ጋር ደረት ቢኖረውም ባይኖረውም ችግር የለውም ማለት ነው። ተመሳሳይ ስለሆነ አጨራረሱ ያም ዘምሩ ተመሳሳይ ነው። ይሄኛውም ገጾ ይኖረዋል ማለት ነው። ይሄ መስቀል ወለወልዳ ተመሳሳይ ነው። እንዘ ተጸውሩ ድረስ ከቁሙ ጋር ተመሳሳይ ነው። አሁን ጸናጽሉን ነው የምናይ ከዚህ ጋር። ስለዚህ ጉሮሮ የምንጮኸው ወይም ዳግመኛ አናዜምም ማለት ነው። ምክንያቱም ተመሳሳይ ነው፣ ከቁሙ ጋር አንድ ነው ብለናል። እዚህ ጋር ተመሳሳይ ነው ማለት እዚህ እቻ አሃዱ ቁጥር ወይም በግዕዝ አንድ ቁጥር ስትጻፍ ተመሳሳይ ነው ከአለፈው ጋራ ከታች ከተቀመጠው ምልክት ጋር ተመሳሳይ ነው ማለት ነው። እነዚህ የጸናጽል ምልክቶች ስለሆኑ በጸናጽል እናያቸዋለን ማለት ነው። ስለዚህ ጉሮሮ ተመሳሳይ ነው ማለት ነው። እሺ አሁን ደግሞ ጸናጽሉን እናያለን ማለት ነው። እዚህ ጋር እንደምታዩት ቡበ የሚል አለ። ከዚህ ባለፈው ቪዲዮ እንደሰራውላችሁ ይቺ ምልክት ይቺ የጸናጽል ምልክት ናት ብያችኋለሁ። እዚህ ጋር ደግሞ ይሄ የማሳረፍ ምልክት ነው ብያችኋለሁ። እነዚህ ይሄኛው ደግሞ እቺኛዋ ደግሞ ወይም እንደዚህ ሆና ስትቀመጥ ጸናጽል አይወድቅበትም፣ በፊደሉ ላይ ጸናጽል አይወድቅበትም ብላ እዚህ ጋር ማስጠንቀቂያ ወይም መጣል አይቻልም እንደማለት ናት ይችኛው ማለት ነው። ስለዚህ እስከታች ድረስ ተመሳሳይ እናገኛለን ማለት ነው። በማንኛውም የአቋቋም መጻሕፍት ውስጥ በወረብም ሊሆን ይችላል፣ በተለያዩ መጻሕፍቶች በአቋቋም ዘርፍ መጻሕፍት እነዚህ ምልክቶች ፊክስድ ናቸው ማለት ናቸው፣ ቋሚ ናቸው፣ አይቀየሩም። ስለዚህ በዚህ መልኩ እያየነው እንሄዳለን ማለት ነው። ቦይ ስለሆነ መጀመሪያ ይሄው እንግዲህ የመረግድ ጸናጽል ለመረዳት ደግሞ የመረግድ ጸናጽል ጥንድ ይሁን አይባልም። የመረግድ ጸናጽል የሚሞላም አለ የማይሞላም አለ። ቢሞላ ባይሞላ እንትን የለውም ማለት ነው። የሚሞሉት ተለይተው በባለፈው ቪዲዮ እንደሰራውላችሁ የተወሰኑ ምልክቶች አሉ ይሞላሉ ተብለው የሚነገሩ በአቋቋም ትምህርት ውስጥ ማለት ነው። ከዚያ ውጭ ግን እንደዚህ እንደቆሙ ሁለት ጥንድ እነዚህ የምንላቸው ሁለት ጥንድ እየሆኑ ይሄዱ አይባልም ማለት ነው። ጥንድ ቢሆንም ባይሆንም ችግር የለም ማለት ነው። ራሱን የቻለ ሂደት ስላለው ሂደቱም በተመሳሳይ እንደዚህ ነው ማለት ነው። ለማር ዶት ምልክቷ የጸናጽል ምልክት ነች ማለት ነው። ያ ብዬ አሳረፍ ያ ዘ ብሎ መጣል አይቻልም ማለት ዘምሩ ብሎ አይጣልም ማለት ነው። ይሄ እዚህ ጋር ከተቀመጠ ዘላይ ያለውን ዝለል እንደማለት ነው። ዘምሩ እቺኛዋ ግን እቺ የዶት ምልክት ከሆነች ጸናጽል ስለሆነች እንጥልባታለን። ዘምሩ 30 እህታ ማለት ነው። እዚህ ጋርም እህታ ማስቀመጥ ይቻላል፣ ግን አብዛኛውን ተቀምጦለት አይገኝም በአቋቋም መጻሕፍት ውስጥ። ለማ 30 ለማር ያ ዘምሩ ይኸው ገጾ መስቀሎ
ይሄን ይመስላል ማለት ነው። እንግዲህ አጠቃላይ በዚህኛው ዚቅ ታኅሳስ ባታ ላይ የምናገኛት ዚቅ ነች ማለት ነው። በዚህ መልኩ ሌሎች ዚቆችን መጣል በጣም ቀላል ነው ማለት ነው። እኛ ግን ወደፊት ምልክቶችን እየሰራን እንቀጥላለን ማለት ነው። ከነዚህ በተጨማሪ ሌሎች ምልክቶች እንዲሁም ከበድ ያሉ ለእናንተ ይጠቅማሉ ተብለው የሚታሰቡትን አንዳንድ ማሳያ የሆኑ ዚቆችን እያመጣን እናያለን ማለት ነው። ከዚያ ይሄኛውን በደንብ ከተለማመድ ነው ደግሞ ወደ እስመ ለዓለም ወደ መዝሙር ጸናጽል እንገባለን ማለት ነው። እሺ አሁን ደግሞ ይሄኛውን በቤተ ክርስቲያን በተወሰነ መልኩ ነው እንግዲህ እነዚህ በቤተ ክርስቲያን አራት ይሆናሉ ማለት ነው። እንደዚህ አንደኛዋ ወደ ታች ካስወረደች በኋላ እንደገና ወደ ላይ ታወጣለች ማለት ነው። እቺ ብለን ምንጥላት ወደ ታች እንደዚህ ከጸናጽሉ እንደዚህ ካጣለች በኋላ እንደገና መልሳ ወደ ላይ ታደርግና ትጨርሳለች ማለት ነው። ለምሳሌ ለማርያም ዘምሩን ስንጥል ይሄው ለማ እዚህ ሰረገላው ላይ አንድ ጥንድ ወይም አንድ ጸናጽል ይወጣል ማለት ነው። ስለዚህ እንደዚህ ያላት ጸናጽል ስንጥል በቤተ ክርስቲያን እንደዚህ አድርገን እንደዚህ እንመልስባታለን ማለት ነው። አንዷ እቺኛው ብቻ እንደዚህ ብለን ይጣላት ማለት ነው። አንዷ ብቻ አንዷ ሲንግሏ ብቻ ወደታች ታወርድና እንደዚህ ትመልስልናለች ማለት ነው። እሺ እንየው። አሁን በደንብ ተከታተሉኝ። ለማ እንግዲህ እስከ ማድረስ ስንት ጊዜ ወረደ ስንት ጊዜ ወጣ የሚለውን ነገር በደንብ እንከታተለው። እነዚህ ጥንዶቹ አራት ጊዜ ጸናጽሉን እንደዚህ ያንቀሳቀሱታል ብያቸዋለሁ። አንድ ሁለቴ ወደ ታች ሁለቴ ወደ ላይ ለማ ይኸው እስከማ ሁለቴ ወደ ታች ሆነ፣ ሁለቴ ደግሞ እስከማ ድረስ ያለው ወደ ላይ ሆነ ማለት ነው። እንግዲህ አንድ ጸናጽል ማለት ይሄ ነው ማለት ነው። ለማ አዎ ከማ ቀጥሎ ደግሞ ማርያ እስከ ያ ድረስ ደግሞ አንድ ጸናጽል ብለነዋል ማለት ነው። እሺ ለማ አርያ እስከ ያ ድረስ አሁን አራት ጊዜ ወደታች ሆነ፣ አራት ጊዜ ወደ ላይ ሆነ ማለት ነው። በጥንድ ግን ስንት ናቸው ብለን የምንጥላቸው? አራት ናቸው። ግን ጸናጽሉን በቤተ ክርስቲያን ስንት ጊዜ ወደታች አወረዱት፣ ስንት ጊዜ ወደ ላይ ጣሉት የሚለውን በደንብ ማስተዋል ይኖርብናል ማለት ነው። ከዚያ በኋላ በጣም ሲምፕል የሆነ ነገር ነው፣ በጣም ቀላል ነው ማለት ነው። ማገልገል እንችላለን፣ ሳንሳቀቅ ማገልገል እንችላለን ማለት ነው። እሺ ሌላውን በዚህ መልኩ ማስኬድ እንችላለን። ቅድም ጸናጽሉን እንደዚህ የሚለውን ቅድም ስለጣልሁላችሁ አንድ በቤተ ክርስቲያን ልዝለቅላችሁ እስከ መጨረሻ በደንብ ተከታተሉኝ ማለት ነው። ጥያቄ ካላችሁ ኮሜንት ላይ ይሄ ለምን እንደዚህ ለምን አይሆንም የሚለውን ነገር ታስቀምጡልኛላችሁ ማለት ነው። ለማ ለማ አርያ ዘምሩ ለማ ርያ ዘምሩ መስቀሎ
ለወልዳ እንዘ በዚህ መልኩ መጣል እንችላለን ማለት ነው። እሺ መረግዱም በተመሳሳይ ነው። ይሄኛው ይችኛዋ አንዷ ዶት ማለት ነው ወደ ታች ጥላ ወደ ላይ ትመልሳለች። በቃ ይችኛዋ ዶት ወደ ታች ካስጣለች በኋላ እንደገና ወደ ላይ ታስመልሳለች ማለት ነው። እነዚህ ለምሳሌ እህታ ማለት መጀመሪያ ወደ ታች እንጥልበትና እንደዚህ እናነሳዋለን። ከዚያ እህታው አለቀ ማለት ነው። ቡባይ ላይ የሚወድቀው ጽናጽል ለማርያ መጀመሪያ ወደ ላይ ታስወጣና ከዚያ እንደዚህ ትጥልና ደግሞ ወደ ቀጣዩ ትሄዳለች ማለት ነው። ይህችኛዋ ዶት ማለት ነው። ለማ እስከዚህ የሰላሳውን እዚህ ጋር እህታው ላይ የወደቀውን የጮኩት ማለት ነው። ጸናጽል ነው የተጠቀሙት። ለማ አሁን ደግሞ ማ ላይ ያለውን ተጠቀሟት፣ ይችን ዶት ተጠቀሟት ማለት ነው። ወደ ታች አስወረደች። ለማ እዚህ ድረስ አወጣችልኝ። ለማ ያ እኛ ደግሞ እስከ ያ ድረስ አገለገለች ማለት ነው። ወደ ታች ካስጣለች በኋላ እንደገና ወደ እስከ ያ ድረስ ወደ ላይ እንድመጣ አገዘችኝ። እዚህ ጋር የወደቀችው ጸናጽል ማለት ነው። ያ ዘምሮ መስቀሎ ለወልዳ እንዘ ጸውሩ ብለን የመረግድ ጸናጽልን ደግሞ በዚህ ልክ መጣል እንችላለን ማለት ነው። የዛሬው ትምህርታችን ይህንን ይመስል ነበረ። ሌላ ተጨማሪ ነገር እንዲሰራላችሁ ከፈለጋችሁ ወይም ተጨማሪ እንዲሰራላችሁ በኮሜንት ላይ ማሳወቅ ትችላላችሁ። ከተመቻችሁ ደግሞ ለሌሎች ሰዎች እንዲደርሳቸው ላይክ፣ ሼር ማድረጋችሁን አትዘንጉ ማለት ነው። ለሌሎች ሰዎች ደርሶ ይሄ ትምህርት በጣም ለከበዳቸው ሰዎችና እንዲሁ ከባድ መስሎ ለሚታያቸው ሰዎች ከደረሰ በኋላ ቀለል አድርገው በዚህ መልኩ ተረድተው አገልግሎታቸውን ሳይሳቀቁ ከሊቃውንቱ ጋር እንዲሁም ከቤተ ክርስቲያን ሰዎች ጋር ሁልጊዜ እንዲያገለግሉ እድሉን እናጋራቸው ማለት ነው። ስለነበረን ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።